ፕሬዝዳንት ዶናልድ ትራምፕ በኢራን ላይ የከፋ ጥቃት እንደሚሰነዝሩ በድጋሚ አስጠነቀቁ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሰጡት መግለጫ እየተባባሰ በመጣው ጦርነት ዙሪያ ጠንካራ ማስጠንቀቂያ ያስተላለፉ ሲሆን በሆርሙዝ ወሽመጥ መዘጋት ምክንያት በዓለም አቀፍ የነዳጅ አቅርቦት ላይ የተጋረጠውን ስጋት ግን አሳንሰውታል። ፕሬዝዳንቱ ስለ ስትራቴጂካዊ የሆርሙዝ ወሽመጥ በሰጡት አስተያየት አሜሪካ ከማንኛውም መስተጓጎል ነፃ መሆኗን ገልጸዋል። ዩናይትድ ስቴትስ በሆርሙዝ ወሽመጥ በኩል የምታስገባው የነዳጅ ምርት የለም ማለት ይቻላል። ወደፊት ማታስገባም አያስፈልገንም ያሉት ትራምፕ በመንገዱ ላይ ጥገኛ የሆኑ ሀገራት ግን ለመተላለፊያው ጥንቃቄ ሊያደርጉና ሊንከባከቡት ይገባል ብለዋል። በዓለም አቀፍ የኢነርጂ ገበያ ላይ ስጋቶች ቢኖሩም ትራምፕ ግጭቱ ሲያበቃ ሁኔታው በራሱ እንደሚፈታም እምነታቸውን ገልጸዋል። ይህ ግጭት ሲያበቃ ወሽመጡ በተፈጥሯዊ ሁኔታ ይከፈታል። ምክንያቱም ኢራን ሀገሪቱ መልሰው ለመገንባት ነዳጅ ከመሸጥ ውጪ ሌላ አማራጭ የላትም ያሉ ሲሆን የነዳጅ ዋጋ በፍጥነት እንደሚቀንስና የአክሲዮን ገበያም እንደሚያድግም ተንብየዋል። ፕሬዝዳንቱ ወታደራዊ ዘመቻው በቅርቡ እንደሚጠናከርም ሲጠቁሙ የአሜሪካን ወታደራዊ ግቦች በአጭር ጊዜ ውስጥ ለማጠናከር መንገድ ላይ ነን። በሚቀጥሉት 2 እና 3 ሳምንታት ውስጥ እጅግ በጣም ከባድ ጥቃት እንሰነዝራለን። በጣም በአጭር ጊዜ ውስጥ ወደሚገባቸው የድንጋይ ዘመን እንመልሳቸዋለን ሲሉም አስጠንቅቋል። የኢራኑ ፕሬዝዳንት ማሱድ ፔዜሽኪያን በበኩላቸው ዓለም ከቴህራን ጋር ወደ ግጭት ከሚያመራ አካሄድ ወጥቶ አቅጣጫውን ሊቀይር እንደሚገባ በማሳሰብ የአሜሪካ የፖሊሲ ቅድሚያ ትኩረቶችና በሀገራቸው ላይ የሚሰራጨውን የተሳሳተ የመረጃ ዘመቻም አጥብቀው ነቅፏል። አሜሪካውያንን 90 ሚሊዮን ገደማ ሕዝብ ያላትን ሀገራቸው ኢራንን በሚመለከት ፍርዳቸውን ሊመሰረቱ የሚገባው ሀገሪቱን በጎበኙ ሰዎች ተጨባጭ ተሞክሮና በውጭ ሀገራት በሚኖሩ ኢራናውያን ስደተኞች ስኬት ላይ ሊሆን እንደማይገባም ጥሪ አቅርበዋል። ፔዜሽኪያን ዓለም አሁን በመንታ መንገድ ላይ ትገኛለች ያሉ ሲሆን በኢራን ላይ የጥላቻ መንገድን አጠናክሮ መቀጠል ከመቼውም ጊዜ በበለጠም እጅግ ዋጋ የሚያስከፍልና ከንቱ መሆኑንም አስረድቷል። በግጭትና በሰላማዊ ግንኙነት መካከል ያለው ምርጫ እውነተኛና ትልቅ ትርጉም ያለው መሆኑን የገለጹት ፕሬዝደንቱ የዚህ ምርጫ ውጤት የመጪዎቹ ትውልዶች የነገ ዕጣ ፈንታ የሚቀርጽ ይሆናል ሲሉም አስጠንቅቀዋል።